በእርግዝና ወቅት ያጋጠማችሁ የወገብ ህመም ከወለዳችሁ በኋላ ይትሆናል ብላችሁ አስባችሁ ሊሆን ይችላል። አንዳንድ ጊዜ ግን አብሯችሁ ሊቆይ ይችላል። አልፎ አልፎም ባስ ማለት እድል ሊኖረው ይችላል። ጡት ለማጥባት፣ ህፃን ልጃችሁን አንስታችሁ ለማቀፍ፣ ተነስቶ ለመራመድ የወገብ ህመማችሁ ፈተና ለሆነባችሁ ሴቶች ይህ ቪዲዮ ለእናንተ ነው። ውድ እናቶች ዛሬ ወሳኝ መረጃ ነግራችኋለሁ። ከወሊድ በኋላ የወገብ ህመም በብዛት የሚያጋጥም ግን ደግሞ በቀላሉ መስተካከልና መታከም የሚችል ችግር ነው። ዛሬ ከወሊድ በኋላ የወገብ ህመም ለምን እንደሚያጋጥም፣ ጤናማ እንድትሆኑ ምን ማድረግ እንዳለባችሁና በተለይም ደግሞ ተፈጥሯዊ የሆኑ ዘዴዎችን በተመለከተ ሰፋ ያለ መረጃ ነግራችኋል። ሰላም ውድ እናቶች፣ ለዚህ ቻናል አዲስ ከሆናችሁ ስለ ሴቶች ጤናና ስለ ስነ ተዋልዶ ጤናን በተመለከተ መረጃዎችን የማቀርብበት ነው። ታዲያ እንደተለመደው ቻናሉን ላይክ፣ ሼር እና ሰብስክራይብ በማድረግ ጀምሩ። እርግዝናና መውለድ ሰውነታችሁን አስገራሚ በሆነ ሁኔታ ይቀይረዋል። ታዲያ ከዚህ ለውጥ ለማገገምና ወደ ነበራችሁበት ለመመለስ በአንድ ጀንበር የሚሆን ሳይሆን የተወሰነ ጊዜ ይወስዳል። ብዙ ሴቶች የወገብ ህመሙ ከወሊድ በኋላ ለምን ሳምንታት ወይም ደግሞ ወራት ይቆያል በማለት ግራ የመጋባትና የመጨነቅ ስሜት ይታይባቸዋል። አንዳንዶቹ ደግሞ በእርግጥ ይሄ ነገር የሚያጋጥም ነገር ነው ወይስ ደግሞ አከርካሪ አጥንት ላይ የሆነ ችግር አጋጥሞኛል፣ ህመሙስ ይሻለኝ ይሆን የሚሉ ጥያቄዎችን በብዛት ይጠይቃል። መልሱ በትክክል መነሻ ምክንያቶችን ካወቃችሁና ትክክለኛ የመፍትሄ አማራጮችን ከተከተላችሁ በእርግጥም በቀላሉ ማገገምና መዳን ትችላላችሁ። እስኪ በመጀመሪያ እናት ከወለደች በኋላ የወገብ ህመም እንዲያጋጥም የሚያደርጉ ምክንያቶች ምን ምን ናቸው የሚሉትን እኔ የመጀመሪያው እናት ከወለደች በኋላ የወገብ ህመም እንዲያጋጥማት እንደ ምክንያት የሚወሰደው የዳሌና የማህፀን ጡንቻዎች ደካማ መሆን ነው። እርግዝና በጣም ብዙ ለውጦች የሚከናወንበት ሲሆን በተለይ ደግሞ የሆድ ጡንቻዎች የሚያድገውን ጽንስና የማህፀን እድገትን ለመቋቋም ከአቅማቸው በላይ ተለጥጠው ስለሚቆዩ እናት ከወለደች በኋላም እነዚህ ጡንቻዎች ደካማ ሆነው ለተወሰነ ጊዜ ሊቆዩ ይችላሉ። በዚህም የተነሳ የወገብ አከርካሪን በአግባቡ ለመሸከም አቅም ስለሚያንሳቸው ይህም ለወገብ ህመም አንደኛው ምክንያት ሊሆን ይችላል። በዚህም የተነሳ የታችኛው የወገብ ህመም፣ ያልተስተካከለ የሰውነት ቅርጽ፣ በቀላሉ የድካም ስሜት እንዲሰማ ሊያደርጉ ይችላሉ። በተለይ እርግዝናው መንታ እርግዝና ከነበረ፣ ተለቅ ያለ ጽንስ ከነበረ፣ የወለዳችሁት በኦፕራሲዮን ከሆነ በተወሰነ ደረጃ የወገብ ህመሙ ከሌሎች ሴቶች አንጻር ባስ ሊል ይችላል። በዚህ የተነሳ የወገብ ህመም አጋጥሞ ከሆነ እነዚህን መፍትሄዎች ብትከተሉ በቀላሉ ከዚህ የወገብ ህመም ራሳችሁን ትከላከላላችሁ። ከወለዳችሁ በኋላ በተለይ ከ6ኛው ሳምንት ጀምሮ ቀለል ያሉ እንቅስቃሴዎችን ማድረግ፣ የዳሌ ስፖርቶችን መስራት፣ የማህፀን ስፖርት ወይም ደግሞ ኪግልስ ኤክሰርሳይዝ አዘውትሮ መስራት፣ ለራሳችሁ በቂ ጊዜ መስጠት፣ በየቀኑ ቀለል ያለ የእግር ጉዞ ማድረግ፣ በየቀኑ ከ10 እስከ 15 ደቂቃ ቀለል ያለ የእግር ጉዞ ማድረግ ከወገብ ህመም ለማገገምም ሆነ አጠቃላይ ጤናን ለማሻሻል ዘርፈ ብዙ ጥቅምን ይሰጣል። በሁለተኛ ደረጃ እናቶች ከወለዱ በኋላ የወገብ ህመም እንዲያጋጥማቸው እንደ ምክንያት የሚወሰደው የሆርሞን ለውጥ መኖር ነው። በተለይ ሪላክሲን የተባለ ሆርሞን በእርግዝና ወቅት በብዛት ይመረታል። ታዲያ የዚህ ሆርሞን ዋነኛ ስራው መገጣጠሚያ አካባቢ ያሉ ጡንቻዎችን ማላላት ሲሆን በዚህም የተነሳ ወገብ ላይ የህመም ስሜት እንዲሰማ ያደርጋል። እናት ከወለደች በኋላም ይህ ሪላክሲን የተባለ ሆርሞን ከሳምንታት እስከ ወራቶች በሰውነታችሁ ውስጥ አብሯችሁ ሊቆይ ይችላል። ስለሆነም የመገጣጠሚዎች ቶሎ ያለመርጋት፣ የዳሌና የወገብ ህመም፣ ወገብን ጨምድዶ መያዝና ሌሎች ችግሮች እንዲያጋጥማችሁ ሊያደርግ ይችላል። ለዚህ ችግር ዋነኛ የመፍትሄ ሀሳቦችን እንደሚከተለው አቀርባቸዋል። ድንገተኛ እንቅስቃሴዎችን ማስወገድ። ያም ማለት እንቅስቃሴ ልታደርጉ ስታስቡ አስባችሁበት አቅዳችሁበት እንቅስቃሴ ብታደርጉ እጅግ በጣም ይመከራል። ድጋፍ የሚሰጡ ልብሶችና ሌሎችን መጠቀም። ሰውነትን ሊያጠናክሩ የሚችሉ እንቅስቃሴዎችን አድርጉ። ለሰውነታችሁ በቂ ጊዜ ስጡት። በዚህ ችግር ምክንያት የሚመጣ የወገብ ህመም በቀላሉ በራሱ በጊዜ ሂደት የሚጠፋና ያን ያህል የጎላ የጤና ችግር የማያመጣ ነው። ስለሆነም ትዕግስት ይኖራችሁ። የተወሰነ ትዕግስት ማድረግ በቀላሉ ለመዳን እጅግ በጣም ያግዛል። ሶስተኛውና ዋነኛው እናት ከወለደች በኋላ ወገቧን እንዲያማት የሚያደርገው ምክንያት ጡት ስታጠቡ በትክክል አለመቀመጥ። ብዙ እናቶች ጡት ሲያጠቡ ወደፊት ጎንበስ ብለው ትከሻቸውን ወደፊት
ገፋ አድርገው ለወገባቸውም በቂ ድጋፍ ሳያደርጉ ነው የሚያጠቡት። ታዲያ ይህ ነገር በየቀኑ ለብዙ ጊዜ የሚደጋገም ከሆነ ለላይኛው የወገብ ህመም፣ ለአንገት ህመምና ለአንገት ጭምድድ አድርጎ መያዝ እንዲሁም ለትከሻ መወጠር እንደ ዋና ምክንያት ሊወሰድ ይችላል። ስለሆነም በምታጠቡበት ጊዜ ትክክለኛውን አቀማመጥ የምትከተሉ ከሆነ በቀላሉ መፍትሄዎችን ማግኘት ትችላላችሁ። ጡት ስታጠቡ ቀጥ ብላችሁ ተቀመጡ። ወገባችሁን ሊደግፍ የሚችል በቂ ትራስ አድርጉ። እግሮቻችሁን መሬት ላይ አድርጋችሁ ዘና ብላችሁ ተቀመጡ። ለህፃኑ መደገፊያ የሚሆን ቀለል ያለ ትራስን ተጠቀሙ። ይህንን ግን አስተውሉ፣ ህፃኑ ነው ወደ ጡታችሁ መምጣት ያለበት እንጂ በፍጹም ጡታችሁ ወደ ህፃኑ መሄድ የለበት። አራተኛው እናት ከወለደች በኋላ የወገብ ህመም እንዲያጋጥማት እንደ ምክንያት የሚወሰደው ህፃኑን ስታነሱና ስታቅፉ በአግባቡ ሳይሆን ሲቀር፣ ከጉልበታችሁ ጎንበስ ማለት ሲኖርባችሁ ከወገባችሁ የምታጎነብሱ ከሆነ የወገባችሁ አከርካሪዎቻችሁ ላይ ተጨማሪ ጫና እየፈጠራችሁበት ነው። በዚህ ምክንያት ድንገተኛና ከፍተኛ የሆነ የህመም ስሜት፣ የጡንቻ መሸማቀቅ፣ ቆየት ላለ የወገብ ህመም እንዲያጋጥማችሁ እንደ ምክንያት ሊሆን ይችላል። የመፍትሄ ሀሳቦች እንደሚከተለው አቀርባል። ከጉልበታችሁ ጎንበስ በሉ እንጂ ከወገባችሁ በፍጹም አታጎንብሱ። ህፃኑን በሚገባ ወደ ሰውነታችሁ አስጠጉት። ዕቃም ሆነ ህፃኑን ስታነሱ ተጣማችሁ ከማንሳት ተቆጠቡ። እነዚህ መፍትሄዎች በሚገባ ከተገበራችሁ በእርግጥም የወገብ ህመም እንዳያጋጥማችሁ ከመከላከልም አልፎ ያጋጥማችሁም እንኳ ቶሎ ለማገገም ከፍተኛውን ሚና ይጫወታል። አምስተኛው አንዲት እናት ከወለደች በኋላ የወገብ ህመም እንዲያጋጥማት ከሚያደርጉ ምክንያቶች አንዱ በኦፕራሲዮን ከወለዳችሁ በኋላ የማገገሚያ ጊዜ። ከኦፕራሲዮን በኋላ የሆድ ጡንቻዎች ደካማ ሊሆኑ ይችላሉ፣ የድጋፍ መጠናቸውም ይቀንሳል። ታዲያ የወገብ ጡንቻዎች ይህንን ለመቋቋም ከፍተኛ ስራ ይበዛባቸዋል። ይህም የኃይል ሚዛን አለመመጣጠን ስለሚያመጣ የወገብ ህመም እንዲያጋጥም እንደ ምክንያት ሊሆን ይችላል። የመፍትሄ ሀሳቦች ቀስ በቀስ ጡንቻዎች እንዲጠነክሩ ማድረግ፣ ከበድ ያሉ ነገሮችን ከማንሳት መቆጠብ፣ የሆድ ጡንቻዎችን ድጋፍ የሚሰጡ ዘዴዎችን መጠቀም፣ ትዕግስተኛ መሆን፣ ምክንያቱም ለመዳን የተወሰነ ጊዜ ይፈልጋል። ስድስተኛው ከወለዳችሁ በኋላ ለወገብ ህመም እንደ ምክንያት ከሚወሰዱት አንዱ ለህመም ማቅለያ ወይም ደግሞ ለኦፕራሲዮን አንስቴዣ መድኃኒት የሚሰጥበት ቦታ ላይ የህመም ስሜት መሰማት። አንዳንድ እናቶች መድኃኒቱ የተሰጠበት ቦታ ላይ የህመም ስሜት እንዳጋጠማቸው ይናገራሉ። ወሳኙ ነጥብ ግን ይህ ህመም ብዙ ጊዜ የማይቆይና ቶሎ የሚለቅ መሆኑ ነው። በፍጹም አከርካሪ ላይ ጉዳት አያደርስም። ብዙ ሴቶች በሳምንታት ውስጥ ከዚህ ህመም ያገግሙና ምንም አይነት ህመም አይሰማል። በአጋጣሚ በዚህ የተነሳ የህመም ስሜት አጋጥሟችሁ ከሆነ እነዚህን ነገሮች ብታደርጉ ቀለል ያሉ መፍትሄዎችን ታገኛለን። ቀለል ያሉ የመሰሳብ እንቅስቃሴዎችን ማድረግ፣ ሞቅ ያለ ፎጣ ቦታው ላይ ያዝ አድርጎ መቆየት፣ ከ2 እስከ 3 ወር ድረስ ህመሙ የሚቆይ ከሆነ ወደ ህክምና ቦታ ሄዶ አስፈላጊውን የህክምና እገዛ ማግኘት። በሰባተኛ ደረጃ እናቶች ከወለዱ በኋላ የወገብ ህመም እንዲያጋጥማቸው ከሚያደርጉት አንዱ ክብደት መጨመር ነው። ድህረ ወሊድ ላይ እናት ክብደት የምትጨምር ከሆነ መገጣጠሚዎች ላይና ጡንቻዎች ላይ ከጫና ወደ ጫና ስለሚወስዳቸው በዚህም የተነሳ የወገብ ህመም እንዲያጋጥማችሁ እንደ ምክንያት ሊሆን ይችላል። ስለሆነም የታችኛው የወገብ ህመም፣ የዳሌ ህመም እና የወገብ ጡንቻዎች ህመም ሊያጋጥማችሁ ይችላል። እናት ከወለደች በኋላ ኪሎ ስለጨመረች፣ ክብደቷ ስለጨመረ በዚህ የተነሳ የወገብ ህመም አጋጥሟት ከሆነ እነዚህን ነገሮች ብታደርጉ በቀላሉ መፍትሄዎችን ማግኘት ትችላላችሁ። ቀስ በቀስ ክብደትን መቀነስ። በአንድ ጊዜ ክብደት መቀነስም የራሱ የሆነ ጉዳት ስላለው ቀስ በቀስ ክብደት ለመቀነስ ጥረት ማድረግ አንደኛው መፍትሄ ነው። የተመጣጠነ ምግብ መመገብ፣ በተለይ ደግሞ አትክልትና ፍራፍሬዎችን ቀላቅሎ መመገብ አይነተኛ መፍትሄ ይሰጣል። በየቀኑ ቀለል ያለ የእግር ጉዞ ማድረግ፣ በልኪና የተቀነባበሩ ምግቦችን መቀነስ። እነኚህን ነገሮች የምታደርጉ ከሆነ በእርግጥም በውፍረት ምክንያት የመጣው የወገብ ህመም በቀላሉ ቀስ በቀስ እየተስተካከለና ከህመሙ የምታገግሙበት ጊዜ ሩቅ አይሆንም። ስምንተኛው እናት ከወለደች በኋላ የወገብ ህመም እንዲያጋጥማት ከሚያደርጉት ምክንያቶች አንዱ ጭንቀት፣ እንቅልፍ ማነስ እንዲሁም ከፍተኛ የሆነ የድካም ስሜት። የእንቅልፍ ማነስ ወይም ደግሞ የእንቅልፍ መቆራረጥ ጡንቻዎች ጠንካራ ወይም ደግሞ ታይት እንዲሆኑ በማድረግ ቶሎ እንዳያገግሙ ያደርጋቸዋል። በተመሳሳይ ጭንቀት የምታበዛ ሴት ላይ የህመም ስሜቱ እንዲበባስ ያደርገዋል። ስለዚህ ጭንቀትም ሆነ በቂ የሆነ እንቅልፍ አለማግኘት የወገብ ህመም እንዲያጋጥምና የወገብ ህመሙ ረዘም ላለ ጊዜ እንዲቆይ የማድረግ አቅም አላቸው። መፍትሄውም ቀላል ነው። ባገኛችሁት አጋጣሚ በቂና ጥሩ እንቅልፍ ለመተኛት መሞከር። ስትተኙ በጎናችሁ ቢሆንና በእግሮቻችሁ መካከል ላይ ትራስ ብትጠቀሙ ይመከራል። እርዳታ ስትፈልጉ በፍጥነት ያለማመንታት እገዛዎችን አሉ። እነዚህን
ተጨማሪ መረጃዎች በአግባቡ ከተገበራችሁ ከላይ የዘረዘርናቸው የወገብ ህመምን ሊያመጡ የሚችሉ ችግሮችን በቀላሉ ማስወገድ ትችላላችሁ። በየቀኑ ከ2 እስከ 3 ጊዜ ሞቅ ያለ ፎጣ የሚያማችሁ ቦታ ላይ ያዛሉ። ቀለል ያለ ማሴጅ አድርጉ። በቂ ውሃ ጠጡ። በካልሲየምና በቫይታሚን ዲ የበለጸጉ ምግቦችን አዘውትሩ። ከዚህ በታች የዘረዘርኳቸው ችግሮች ካጋጠሟችሁ ግን በፍጹም ችላ ሳትሉ ቶሎ የህክምና እገዛ ማግኘት ይኖርባቸዋል። በጣም ከፍተኛ የሆነ ወይም ደግሞ እየባሰ ሄደ የወገብ ህመም ካጋጠማችሁ፣ የመጠዝጠዝና እንዲሁም ደግሞ እግሮቻችሁ የመድከም ወይም ደግሞ የመዛል ስሜት ካጋጠማችሁ፣ መራመድ ከተቸገራችሁ፣ ከወገብ ህመም ጋር ከፍተኛ የሆነ ሙቀት ካለ፣ ሽንትና ሰገራን መቆጣጠር ካቃታችሁ፣ እነኚህ ነገሮች በፍጹም ችላ መባል የሌለባቸውና በፍጥነት ወደ ህክምና ቦታ ሄዶ አስፈላጊውን ህክምና እገዛ ማግኘት እጅግ በጣም ይመከራል። ውድ እናቶች፣ ሰውነታችሁ አዲስ ህይወትን ወደዚች ምድር ለማምጣት ብዙ ነገር ሆኗል። ስለዚህ ትዕግስትና እርጋታ ይፈልጋል። ከወሊድ በኋላ የሚያጋጥመው የወገብ ህመም አብዛኛውን ጊዜ ከ3 እስከ 6 ወር ባለው ጊዜ ውስጥ ይስተካከላል። እያንዳንዷ የምታደርጓት ጥንቃቄ የቆየ የወገብ ህመም እንዳያጋጥማችሁ ያግዛል። ስለዚህ የምታደርጉትን እያንዳንዱን ጥንቃቄ በፍጹም ሳትሰለቹ በጉጉት ሁሌም ቢሆን በትጋት አድርጉ። ይህ ቪዲዮ ጠቃሚ ነው ካሰቡ ለሌሎች ሰዎችም ተደራሽ እንዲሆን ላይክ እና ሼር አድርጉ። እንዲሁም ቻናሉን ሰብስክራይብ በማድረግ ቤተሰብ ይሁኑ። በዚህ ቪዲዮ ያልተመለሰላችሁ ጥያቄ ካለ አስተያየት መስጫው ላይ አስቀምጡ። ለዛሬ ያዘጋጀሁት ይህንን ይመስላል። በቀጣይ በሌላ ፕሮግራም እስከምንገናኝ ቸር ሰንብቱ።